ሰው በላይ እንግዲህ ሰዎችን መንፈሱን እየመሰለ እያስበረገጋቸው ይገኛል ማለት ነው። ጽናትና ኪራ ማነው ጽናትና ኒና እንዴት እንዳሳቁኝ አትጠይቁኝ። በተለይ ኒና ማለት ነው። እና እንግዲህ አቶ በላይ ኪራን ከዚህ በኋላ ምንም ነገር አላሰቃየውም ብሏል። ቃል ገብቶ ነው የመጣው ማለት ነው። እንግዲህ ነገር ግን ያው ቤቱ የሱ ነው፣ ቤቱ የኔ ነው ብሏል። እንግዲህ የምናውቀው ጉዳይ የለም። እንግዲህ ወይዘሮ ቤቲና ኤኖክ ህሊና በላይ መንፈስ ሆናባቸዋለች። ታዲያ ወይዘሮ ቤቲ ለህሊና መድኃኒት ውሃ ውስጥ ጨምራ ሰጠቻት። ልጅቷ ደግሞ የዋዛ አይደለችም። ህሊና እንግዲህ የአባቷ ልጅ ነች። ስለዚህ በሀገራችን ደንብ እኮ የሆነ ነገር ለሰዎች ሲሰጥ ተቃምሶ ነው የሚሰጠው። በቅመሹ አለቻት። ከጠጣሽ ጠጪ፣ ካልጠጣሽ ተዩ፣ ምን ትመጻደቅ ያለሽ ደግሞ ምን አይነቷ ነች የመጣችብን ስትል እንግዲህ ብዙ ነገር አወራች ማለት ነው። ከዛ በኋላ እንግዲህ ምንም ማድረግ አይቻልም። ልጅቷ የዋዛ አይደለችም። ቤቲን በጥፊ ያቀለጠቻት። ከዚህ በላይ እንኳ አልታገዝሽም ወይዘሪት ህሊና ከቤቴ ውጪ። ምን ነው ቸኮላችሁ? ከቤቴ ውጪ ከቤቴ ውጪ ለማለት ቸኩላችኋል። አሁን ከዚህ በኋላ እኮ እኔ እዚህ ቤት ውስጥ ነው የምኖረው። ምን አንቺ ይሄ ቤት የማንም ኮተት መሰብሰቢያ ነው ያለሽ ማን ነው አለች ወይዘሮ ቤቲ ቀደም ብላ። ምክንያቱም እናንተ ደግሞ ያው ስለምትታሰሩ ይሄንን ቤት ደግሞ እኔ ባደራ መልክ እጠብቅላችኋለሁ አለቻት። ከዛ ቤቲ ስለምን መታሰር? ያ ኪራ ነው አይደለ ላክሽ? ኪራ ነው አይደለ? ስንት ከፈለሽ? እኔ ልክፈልሽ? እሱ የከፈለሽኝ ገንዘብ ስንት ነው ከፍሎ የላከሽ? በይ በይ በይ። እናንተማ ሁሉ ነገራችሁን ኪራ ላይ አደረጋችሁ። የራሳችሁን ጥፋታችሁን በሙሉ ኪራ ላይ አደረጋችሁ። ግን አያችሁ አይደለ? የእውነት አምላክ እውነት ነውና እሱ ደግሞ ንጹሕ ስለሆነ ፈጣሪ ነጻነቱን ነጻ አውጥቶታል። እናንተ ግን ተሰቃያላችሁ። አባቴን ደም ልመልስ ነው የመጣሁት ስትለው እንግዲህ ኤኖክ እየጎተታት አስወጣት ማለት ነው። ሌላኛው አማን ደግሞ ስልክ እየነካካ እንግዲህ መንገድ ላይ ሲሄድ አቶ በላይ መንገድ ላይ ቦጋለበት። አማን የምር የሚሆነው ነገር ሁሉ ነው የጠፋበት በሰዓቱ ማለት ነው። እና በጣም ነበር የደነገጠው። ከዛ በኋላ እንግዲህ ሳይገርፈው ገና በጣም ብዙ ለፈለፈ። ከዛ በኋላ ምን ነው ገና ዱላ ሳያርፍብህ ብዙ አወራ። ተረጋጋ እንጂ አቶ አማን። አልሞትኩም አለሁ። ለከሃዲዎች ዋጋቸውን ሳልሰጣቸውማ ምንም አልሆንም። ስለዚህ አይዞ ከአቶ አማን ተረጋጋ አለው። አማን በጣም ደንግጧል እውነቱን ለመናገር። ከዛ በኋላ እኔ ምንም የማውቀው ነገር የለም አቶ በላይ፣ በሰዓቱ እታች ነበርኩኝ። ከዛም ወደ ውስጥ ልገባ ስል ቤቲ እንዳልገባ ከለከለችኝ። እኔ በፊት እኮ ነግሬህ ነበረ ለከሃዲዎች ቦታ እንደሌለኝ። አሁን ምንም ብታወራ እኔ ምንም የምሰማ አይደለሁም። ስለዚህ እንግዲህ እባክህ አቶ በላይ አድርግ ያልከኝን ሁሉ አደርጋለሁ። እንደዛ ይሻላል? አዎ አድርግ ያልከኝን አደርጋለሁ። እንግዲያውስ ራስን አጥፋ። ምን? አዎ ራስን አጥፋ እኔ ከምገለህ። እንደዛማ ለምን አደርጋለሁ አቶ በላይ እባክህን ብሎ ቢለምነውም አቶ በላይ እሺ አንድ ነገር እንዳደርግ ትረዳኛለህ? እሺ ምን? ያው ለምን ታደርጋለህ መሰለህ አቶ አማን፣ በመጀመሪያ ደረጃ ፖሊስ ጣቢያ ትሄድና እኔ በህይወት እንዳለው ትናገራለህ። እንዴ እንደዛ ካደረግኩኝማ ነገሮች በሙሉ ወደ እኔ ይመጣሉ፣ እኔ እታሰራለሁ። እንግዲህ ምርጫው ያንተ ነው። ራስን ከምታጠፋ ያንን ብታደርግ ይቀልሃል። ሌላኛው ደግሞ እነ ቤት እንደገባ ታመቻችልኛለህ። እንዴት አድርጌ? እንዴትም አድርገህ ይሁን ተስበህም ይሁን እዛ ቤት ታስገባኛለህ። ይሄን ማን ነው? አማን እንግዲህ ወጥመድ ውስጥ ገብቷል። አሁን ከባድ ነው የሚሆነው። ስለዚህ አሁን ሊታሰርም ይችላል አቶ በላይ፣ ወይም ደግሞ አቶ በላይ ያለበትን ጠቁመን ይባላሉ ማለት ነው። ስለዚህ እንግዲህ አማን ፈተናውን ያልፋል ብዬ ተስፋ አደርጋለሁኝ። ከዛ በኋላ አማን እንግዲህ እሱም ወደ ነኪራ ቤት ሄደ። እነ ኪራ ቤት እንግዲህ ሄዶ በሩን እንዴት እንደሚያንኳኳ አይታችሁታል አይደል ሰውየው። ከዛ በኋላ በሩን አንኳኩቶ እንግዲህ አቶ በላይ ኒናዬ
እየሮጠች መጣ። ስታየው ሰውየው ነው። ብላ ጮኻ በሩን ሳዘጋው እየሮጠች ወደ ፎቅ ሄደች። አይ ኒና አሁንም አልበሰልሽም አይደለ ብሎ እሱም ተከትሏት ሄደ። ከዛ በኋላ ኒና ጽናት ሰውየው ባለፈው ከዘራው በር ላይ አልነበረም? አሁን ራሱ መጥቶልሻል። ማን ነው? ምን እያወራላሽ ነው? ሲል ቦግ አለባቸው። እንግዲህ ሁለቱም አፍጥጠው ቁጭ ብለዋል ማለት ነው። በጣም ነበረ እየደነገጡት እውነት ለመናገር። ከዛ በኋላ አቶ በላይ እንግዲህ ኧረ ተረጋጉ ልጆች፣ ምንድን ነው የሚያስደነግጣችሁ? አዳንግጡ እንጂ ምንድን ነው ሰይጣን ያያችሁ መሰላችሁ እንዴ? እንዴት ናችሁ? ሲል ጭራሽ ሰላምታ ማወረደ ስትል እንግዲህ ኒና የምር በሳቅ ነበር የገደለችኝ ማለት ነውና ከዛ በኋላ እንግዲህ አቶ እሱ ያው ኪራን ካሁን በኋላ ላይ ጎዳው ቃል ገብቷል። ምንም አላሰቃየውም ብሏል። ምክንያቱም ኪራ ያደረገው ነገር የለም በሰዓቱ። ግን ኪራ ጥፋቱ ምንድን ነው? አቶ በላይ እዛ ጋር ወድቆ መምሮጥ አልነበረበትም። ስልክ ደውሎ ለፖሊስ መናገር ነበረበት ያ እንጂ ሌላ ነገር ምንም ያደረገው እንደሌለ እንግዲህ በራሱ አንደበት ተናግሯል ማለት ነው። አቶ በላይ ዋነኛው ማን ነው? ኤኖክ ነው የተኮሰበት ሰውየው ላይ። ስለዚህ ቤቲ ተባባሪ ናት። አማን ደግሞ ነገሩን ከመጋፈጥ ይልቅ ጭራሽ እነሱ ቤት ሄዶ ተቀመጠ። ያንን አሁን ሰውየው እንግዲህ ዋጋ እያስከፈለው ያለው ማለት ነው። እና እባክህ አቶ በላይ እኔ አስፈራርተውኝ ነው። ኧረ እባክህ ጭራሽ አሁን ሁሉም ነገር አርፍዷል። አቶ አማን አሁንም ምልህን ነገር ታደርጋለህ። ከዛ በኋላ የሚሆነውን ነገር አብረን የምናየው ይሆናል ሲለው እንግዲህ ልጁ በድንጋጤ በድን ነው የሆነው ማለት ነው። እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር የምናውቀው ጉዳይ የለም። ኪራ እንግዲህ ይሄንን ጉድ ሲሰማስ ምን የሚል ይመስላችኋል? የእውነት በጣም ነው የሚደነግጠው። ለምን ይሄ ሰውዬ በህይወት እያለ ነበር እንዴ እስከ ዛሬ ሲጫወትብን የነበረው ይላል። በዛ ላይ አማን አሁን ሰውዬ ወዳለበት አንተ ቅደምና አሳየን ስለሚሉት ፖሊሶቹ ተደብቀውም ቢሆን ይህንን መረጃ የእውነት መሆኑን ሊያጣሩ ይፈልጋሉ። ታዲያ ስለዚህ አማን ቀስ ብሎ ሰውየውን ወይ በቪዲዮ ቀርጾ ለፖሊስ ይሰጣል እንጂ አለዛ አማን ይታሰራል። ውሸትህን ነው ተብሎ ማለት ነው። እንግዲህ ወይዘሪት ቤቲ ማንሽ አንቺ ስትላት ህሊና እባላለሁ። እሺ ወይዘሮ ህሊና ምን ፈልገሽ ነው ደግሞ? እንዴት ያለ ፍጥጥ ያልሽ ፈጣጣ ነሽ? በእናትሽ ምን ፈልገሽ ነው እየመጣሽው? ወይዘሪት ቤቲ ማለት አንቺ ነሽ አይደለም? ቤታችሁ ደግሞ ግቢው ሲያምር። ሴትዮ የመጣሽበትን ተናግረሽ እንጂ የመጣሁበት ምን ይመስልሻል? ወይዘሮ ቤቲ እኔ ህሊና በላይ ይባላለሁ። በላይ ብላ ደነገጠች። ምን ነው ደነገጥሽ? ታውቂዋለሽ እንዴ በላይን? አይ የሆነ ስም መመሳሰል መስሎኝ ነው። ህሊና በላይ የሞተው ባልሽ ተኩሶ የገደለው የሱ ልጅ ነኝ ስትል እንግዲህ አዋራዋ ቡና ነው ያለው ቤቲ ማለት ነው። ከዛ በኋላ አማን ማን ነው ኤኖክ እየሮጠ መጣ። ምንድነው? ማን ነው? አቶ ኤኖክ ደመኛዬ አንተ ነህ? ደሞች የማነች እብድ? ሀይ ኤኖክ ነገር ሁሉ አብቅቶ ተበለሻሽቷል። አንተ የማነች እብድ ትላለህ? እቺ የበላይ ልጅ ነኝ አለች። ማነው ደግሞ በላይ ነው? እኔ ምን አቅልታለሁ? ማን ከፍሎ ወደዚህ እንደላካት አላውቅም። ለማንኛውም እኛ ምንፈራት መስሏት ከሆነ ተሳስታለች። እኛ ማንንም አንፈራም። ስለዚህ ለእያንዳንዱ ነገር እራሷ ትወጣው፣ እኛ ምንም አያገባንም አለች። ከዛ በኋላ ደሞች የማናት? ምን ፈልጋ ነው እዚህ የምትመጣው? አላበዛችሁም እንዴ እያለች እንግዲህ ከዛ በኋላ እንደፈለገች መናገር ጀመረች ማለት ነው። ከዛም እንግዲህ ወይዘሪት ቤቲ በጣም ደንግጣለች። በጣም ነው የደነገጠችው። የምትይዝ የምትጨብጠው ነገር ሁሉ ጠፍቶባታል፣ እውነቱን ለመናገር ማለት ነው። እንዴት እንደዚህ ሊሆን ይችላል? ይሄ ሰውዬ እንዴት ቤቱ ሊኖር ይችላል? ሞቷል አይደለም እንዴ? ውሸት ነበር እንዴ? እያለች አማን ለካ አየሁት ያለው እውነቱን ነበር እንዴ? ጉዳችን ፈላ እያለች ቤቲ እንግዲህ ይችን ልጅማ የሆነ ነገር አድርጊያት ትገላገላታለሁ እንጂ የምትፋታ ነገር አይደለችም እያለች ቤቲ እንግዲህ ብዙ ነገር አወራች ባንዴ። ከዛ በኋላ ህሊናዋ ታዲያ ቀላል ልጅ አይደለችም።
የሆነ ነገር ውሃ ውስጥ ጨምራ እንደምትሰጣት እርግጠኛ ነበረች። ስለዚህ ውሃውን ብድግ አረገችና አልጠጣው ካለች በኋላ መልሳ ቁጭ አረገች። ጠጪው እንጂ ውሃ ጠምቶኛል አላልሽም እንዴ? ጠጪዋ ስትላት በመጀመሪያ ደረጃ በሰርቪስ አመጣሽ፣ ሲቀጥል ደግሞ ውሃ ሰው ፊት ነው የሚቀዳው። አንቺ ግን በሰርቪስ ተሸክመሽ መጣሽ። ለማንኛውም ቅመሹ። ምን ቅመሹ? በሀገራችን ባህል ውሃ ተቀምሶ ውሃም ይሁን ምንም ተቀምሶ ነው ለሰዎች የሚሰጠው። ስለዚህ ቅመሹ። አልቀምስም። አትቀምሽም? ሴትዮ ምን ትመጻደቅ ያለሽ? መጠጣት ካለብሽ ጠጪ፣ ከዛ ውልቅ ብለሽ ውጪ ከዚህ ከቤት። ሄኖክ ምነው ቤቴ ቤቴ ማለት አበዛ፣ ጥላኸው ልትሄድ እኮ ነው አለችው። ከዛ በኋላ በጣም ተናደድና ሄኖክ አንቺ ልጅ አላማሽ ምንድን ነው? የመጣሽበት አላማሽ ምንድን ነው? እሱ አላማዬማ የአባቴ እንደም ለመመለስ ነው የመጣሁት። የአባትሽ እንደምሂጅና የፈሰሰበት ፈልጊያ፣ እኛ ምን እናቀልሻለን? ከዛ በኋላ እንደምንም ብሎ ሊያስወጣት ቢሞክርም እሷ ግን አሻፈረኛለች። እርግጠኛ ነኝ ቤቱን ስለምታውቀው ቀጥ ብላ አባቷን ይዛ ትመጣለች። ከዛ በኋላ የሚሆነውን ነገር እንግዲህ ማሰብ አይከብድም ማለት ነው። ሁላቸውንም ዋጋ ታስከፍላቸዋለች ከዚህ በኋላ። እናም አሁን እንግዲህ ወይዘሪት ቤቲ ቤቱን ለቀን እንጥፋ እንጂ እዚህ ከተቀመጥን እውነት ከባድ ችግር ነው የሚፈጠረው። ስለዚህ ቶሎ ብለን ከዚህ እንሂድ እያለች ነው ማለት ነው። እንግዲህ አሁን ከዚህ በኋላ እንግዲህ የሚፈጠረው አላቅም፣ ከባድ ነገር ነው የሚሆነው ማለት ነው። እና የእሷ ነገር አንዳንዴ ሳስበው ራሴን ግርም ነው የሚለኝ ማለት ነው። ለምን ያደረገችው ነገር ቀላል አይደለም። እና እንግዲህ ወይዘሪት ከዚህ በኋላ ምን እንደሚገጥማትም ምንም የምናውቀው ጉዳይ የለም ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሪት ማን ነው አቶ በላይ እንግዲህ በህይወት እንዳለ ታወቀ ማለት ነው። ቀጥ ብሎ